ንስሐ ሳንገባ ሱባኤ ስለምንገባ ተሰሚነት የለውም። ምናልባት እግዚአብሔር አይምሮአችንን የመጀመሪያውን ቀን ከፍቶልን ጥያቄዎቻችንን በተወሰነ መልኩ ከፍቶልን ትንሽ ፍርፋሪ ሊጥልልን ይችላል ለጥያቄዎቻችን፣ ግን ዘላቂ አይደለም። ለምንድን ነው? ንስሐ ያስፈልጋል። በህልም ይነግረናል፣ በራእይ ይነግረናል፣ በሰው አድሮ የመጥቶ ይነግረናል። እንዳላሟላ ነው። እኛ ደግሞ ልባችንን ማደንደን የለብንም። ማቴዎስ ሱባኤ የት እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን። ምንም ችግር የለውም፣ በረከታቸውን ለመቀበል ነው። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ምን ማለት ነው? የስራ ሱባኤ ከዚህ ፊት አስተምሬያለሁ። የስራ ሱባኤ ማለት ቅድም ተዓቅቦ የሚባለውን ይዛችሁ ማለት ነው። ተዓቅቦ ማለት ክፉ ላለመናገር፣ ክፉ ላለመስራት፣ ክፉ ላለማየት ራሳችሁን ገድባችሁ ስራችሁን እየሰራችሁ ብቻ ይቅርታ እያላችሁ ነገሩን እየተዋችሁት ወደ ስራችሁ ብቻ እያተኮራችሁ እመቤታችን የህይወታችንን ሚስጥር እንድትገልጽልን ሐሳባችንን እንድትፈጽምልን ቢያንስ ካሉት ቀናቶች ውስጥ የተወሰነውን ቀን ከሰው ተለይተን ከሷ ጋር በጸሎት ሆነን በሱባኤ ልንጠይቃት ይገባል። በገዳም ያሉ አባቶችና እናቶች በጾመ ፍልሰታ በዝግ ሱባኤ በማሳለፍ ከራሳቸው እስከ ሀገራቸው ያለውን የወደፊት ነባራዊ ሁኔታ የሚያውቁበት ከመቤታችንም ብዙ ጸጋ የሚቀበሉበት ወቅት ነው። በተለይ የዓመቱ የመጨረሻ የሱባኤ ጊዜ ስለሆነ አዲሱን ዓመት የበረከት እንድታደርግልን በዘንድሮ ያልሆነልንን በአዲሱ ዓመት እንድታከናውንልንና ብዙ አዲስ ነገሮችን የምንጠይቅበት ጊዜ ስለሆነ ሱባኤ ልንገባ ይገባል። ከጸሎቶች ውስጥ አንዱ ይሆንና ስንት አይነት ጸሎት አለ የሚለው እናያለን። አንደኛ የዘወትር ጊዜ ጸሎት፣ ሁለተኛ የሱባኤ ጊዜ ጸሎት፣ ሶስተኛ ደግሞ የማህበር ጊዜ ጸሎት የሚባላል። የማህበር ጊዜ ጸሎት የሚባለው ሁላችንም እንደምናውቀው በሰርክ ጉባኤ፣ በምህላ፣ በአዋጅ በሚነገርበት ሰዓት ቅዳሴ የራሱ የማህበር ጊዜ ጸሎት ይባላል። ስለ ሱባኤ እንመጣበታለን። ስለዚህ እነዚህ ሶስቱ የጸሎት ጊዜያት አይነቶች ናቸው ማለት ነው። አንዱ ከነዛ ውስጥ የሆነው ነው የምንነጋገረው። እንግዲህ አስቡት፣ ሱባኤ ስለሚለው ብቻ ሱባኤ ብቻ በራሱ በሶስት ይከፈላል። አንደኛ አርምሞ፣ ሁለተኛ ተዓቅቦ፣ ሶስተኛ ዝግ ሱባኤ የሚባላል። እንዴት ሱባኤ እንገባለን ነው? አንደኛ በንስሐ ነው የሚገባው። ንስሐ ገብተን ነው ሱባኤ የምንገባው። ንስሐ ሳንገባ ሱባኤ ስለምንገባ ተሰሚነት የለውም። ምናልባት እግዚአብሔር አይምሮአችንን የመጀመሪያውን ቀን ከፍቶልን ጥያቄዎቻችንን በተወሰነ መልኩ ከፍቶልን ትንሽ ፍርፋሪ ሊጥልልን ይችላል ለጥያቄዎቻችን፣ ግን ዘላቂ አይደለም። ለምንድን ነው? ንስሐ ያስፈልጋል። በህልም ይነግረናል፣ በራእይ ይነግረናል፣ በሰው አድሮ የመጥቶ ይነግረናል። እንዳላሟላ ነው። እኛ ደግሞ ልባችንን ማደንደን የለብንም። ማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ በዚያ መሰዊያ ፊት ይላል፣ መባህን ትተህ ሂድ፣ አስቀድመህን ከወንድምህ ጋር ታረቅ፣ በኋላም መተህ መባህን አስቀምጥ ወይም ደግሞ አቅርብ ይላል። ይህም መባ የተባለው ሱባኤም ጭምር ነው። ስጦታ ሲባል ጧፍ፣ ዘቢብ፣ ዕጣን፣ ሻማ ብቻ አይደለም፣ ልባችሁንም ጭምር ጊዜያችንም ጭምር መባ ነው የሚባለው። ስጦታ ይባላል። ፈቅደናል ሱባኤ የምንገባው፣ ወደናል ሱባኤ የምንገባው፣ እሱ ስጦታ ይባላል። ከምንሰጠው ለእግዚአብሔር ከምንሰጠው ስጦታዎች ውስጥ የመጀመሪያ አንደኛ ቁጥር የሚባለው ጊዜ ነው፣ ፈቃድ ነው። ጊዜ በቃ ፈቅደን ማድረግ ማለት ነው። ስለዚህ በዚያን በመሰዊያው ፊት መባህን ትተህ ሂድ ይላል። ምንድነው? ጧፍ ዘቢብህ ምናምን ቶ መሰዊያ የተባለው በልብ ውስጥ ያዘው ማለት ነው። አንዱ መሰዊያ የተባለው ልብ ነው። ቀጥሎ ደግሞ አስቀድመህ የተጣላህ ወንድምህ ካለ ታረቅ፣ የተጣላሽ ካለች ታረቂ ይላል። እሱ ለሱባኤ መልስ ከፈለግሽ። ከዛ ተመልሰህ መጥናና መባህን አስገባ፣ ጊዜህን ሰጥተህ ጸሎት አድርግ፣ ይሰማልሃል ማለት ነው። ተደማጭነት ታገኛለህ ማለት ነው። በንስሐ ታጥበን መሆን አለበት። ማቴዎስ 23:26 ላይ አንተ እውር ፈሪሳዊ ውጪውን ደግሞ ጥሩ እንዲሆን አስቀድመህ የጽዋውን የወጭቱን ውስጡን ደግሞ አጥራ ይላል። ውጪውን ብቻ የምታጠሩ አንተ እውር ማለት ነው። ማየት አትችልም እንዴ ማለት ነው። እንዴት ውጪውን ብቻ ታጸዳለህ? ይሄን ብቻ ውስጡን አጽዳ ነው፣ ልብህን ማለት ነው። ስለዚህ ንስሐ መግባት ያስፈልጋል። ምን ለመሆን? ለማየት። ምን ለማየት? የምንጠይቀው ጥያቄ ተፈጽሞልን ለማየት። ሌላው የት ሱባኤ እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ይሄ የስራ ሱባኤ ካለው ሁኔታ አንጻር ነው። እንደገና የአንድ ቀን ሱባኤ ደግሞ የሚባል አለ።
ይገርማል። እና እንደዚህም አባቶቻችን መልስ ያለው ሱባኤ የልብ ንጽህና የተቀላቀለበት ነው ይላሉ። ልብ ንጹህ ሲሆን ነው። ስለዚህ ስራ ቦታ ላይ የምትገቡት ሱባኤ ልባችሁ ንጹህ ሆኖ ከሁሉም ሰራተኛ ጋር የተግባባ ማንነት ሊኖራችሁ ይገባል። መኮሳተር፣ መቆጣት አያስፈልግም። ከንቱ ውዳሴና ትዕቢት አያስፈልግም። ትዕቢት ማለት ነው እየጾምኩ ነው የሱባኤ ላይ ነኝ አይባልም። ሱባኤ በፍጹም አይነገርም፣ ለሰው አይነገርም። ልንናገረው ግድ የሚለው በዚህ በጾመ ፍልሰታ የወለላይቱን እመቤት የድንግል ማርያምን ታሪክ ነው። እናታችን ድንግል ማርያም በ49 ዓመተ ምህረት ገደማ ጥር 21 ቀን ከሚያልፈው ከጨለማው ዓለም ወደማያልፈው ወደ ብርሃናዊው ዓለም ከጊዜያዊ ወደ ዘላለማዊ ዓለም በልጇ ፍቃድ ተሸጋግራለች። የከበረ ስጋዋን ቅዱሳን ሐዋርያት ወደ ጌቴሴማኒ መካነ ረፍት ይዘው ሲሄዱ የነገር ሰደድ ምቀኞች አይሁድ በቅናት ተነሳስተው ወገኖቻቸውን ሰብስበው በክቡር ስጋዋ ላይ እና አንድ እሳት በማለት መገዳደራቸውን መሞከራቸውን ያወቀው ተወዳጅ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር ስጋዋን በመብረቅ ሰረገላ ነጥቆ በመላእክት አስጠብቆ ከምድር ወደ ሰማይ አርቆ በገነት በዕፀ ሕይወት ስር ቅዱስ ዮሐንስን የአይን ምስክር አድርጎ አስቀምጧታል። በወቅቱ የዚህ ታላቅ ምስጢር ተካፋይ የነበረው ወንጌላዊ ቅዱስ ዮሐንስ ብቻ ነበረ። በዚህም ምድራዊ ስራ ተቀብሮ አልተፈጸመም። ይህ ነገር ማለትም የእመቤታችንና የቅዱስ ዮሐንስ ከሐዋርያት መሰወር በቀሩት ሐዋርያት ላይ መንፈሳዊ ቅናት፣ ቁጭት ስላሳደረባቸው ጉዳዩን ለማወቅ ለሕዝብና ለአሕዛብ ለማሳወቅ ከነሐሴ 1 ጀምሮ ታላቅ የእመቤታችንን ምስጢር የሚያሳውቅ ሱባኤ በጾም በጸሎት በስግደት ያዙ። ለስም አጠራሩ ክብር ይግባውና ጌታችንም በነሐሴ 14 ቀን በመለኮት ጸጋ የተከበበ በመላእክት ዝማሬ የታጀበ የእመቤታችንን ክቡር ስጋዋን አምጥቶ ሰጣቸው። ቅዱሳን ሐዋርያትም በሚያስደንቅ ሁኔታ የከበረ ስጋዋን በጌቴሴማኒ ቀበሩ። እሷም እንደ ልጇ ትንሣኤ በሶስተኛው ቀን ነሐሴ 16 ቀን ተነስታ በይባቤ መላእክት በልጇ መለኮታዊ ኃይል ወደ ሰማይ አድርጋለች። በእረፍቷ ቀን የተከናወነውን ድንቅ ምጡቅ የመሰወር ምስጢር ያየው ወንጌላዊ ቅዱስ ዮሐንስና የረቀቀ ትንሣኤዋንና እርገቷን ያየው ሐዋርያው ቅዱስ ቶማስ ነው። በነሐሴ 14 ቀን በተገለጠው የእመቤታችን ሰማያዊ ምስጢር በቦታው ያልተገኘው ቅዱስ ቶማስ በተቀበረች በሶስተኛው ቀን ነሐሴ 16 ቀን ከልጇ ጎን ሆና በደመና ተጭና በመላእክት ዝማሬ ቃና በዝራ መሰንቆ በዳዊት በገና ታጅባ ወደ ልጇ ሰማያዊ ርስት ልትገባ ስታርግ በሰማይ በደመና ላይ ያገኙታል። ትንሣኤዋንና እርገቷን ወንድሞቿ ሐዋርያት አይተው ለሱ የቀረበት መስሎት በመንፈሳዊ ቅናት ብስጭት በፊት የልጅሽን አስደናቂ ትንሣኤ ሳላይ አሁን ደግሞ ያንቺን የእናቴን ሳላይ ብሎ ከማዘን የተነሳ ከደመና ተወርውሮ ሊወድቅ ሞክሮ ነበረ። በዚህን ጊዜ እመቤታችን ከሱ ሌላ ትንሣኤዋን ሐዋርያት እንዳላዩ ነግራው አጽናናቸው። ሄዶም ለወንድሞቹ ሐዋርያት የሆነውንና ያየውን እንዲነግራቸው አዛው ምስክርና ምልክት ይሆን ዘንድ ሰበኗን ወይም መቀነቷን ሰጥታው እሱ ወደ ምድር እሷ ወደ ሰማይ ክብር አድርጋለች። ሐዋርያው ቅዱስ ቶማስም ወደ ወንድሞቹ ኢየሩሳሌም እንደደረሰ በመጀመሪያ የሰማው የእመቤታችንን ማረፍና በእነሱ እጅ መቀብሯን ነው። እሱን ሰምቶ እንዳልሰማ አውቆ ምስጢሩን ደብቆ የምትነግሩኝ ነገር እንዴት ሊሆን ይችላል? ደግሞስ ሞት በጥር በነሐሴ መቃብር አይሆንም በማለት ይከራከራቸዋል። ሐዋርያትም አንተ ደግሞ አላምንም ልትል ነው ብለው የፍቅር ቁጣ ተቆጥተው ተያይዘው በቅዱስ ጴጥሮስ መሪነት ወደ መካነ መቃብሯ ሄደው ቢመለከቱ መቃብሯ ባዶ ሆኖ የከበረውን ስጋዋን ስላጡ እጅግ ደነገጡ። በዚህን ጊዜ ቅዱስ ቶማስ አታምኑኝም ብዬ እንጂ እመቤታችንስ በብርሃን ደመና በመላእክት ምስጋና ታጅባ አርጋለች ብሎ እናት ዓለም ወለላይቱ እመቤት ለምልክት የሰጠችውን ሰበኗን ወይም መቀነቷን አሳያቸው። እነሱም ተረጋጉ። ሰበኗንም ለበረከት ተካፍለው ወደ የሀገር ስብከታቸው ሄደዋል። በአመቱ ቅዱሳን ሐዋርያት ትንሣኤዋን ቶማስ አይቶ በነፍሱ ተደስቶ እንዴትኛ ይቀርብናል ብለው ከነሐሴ 1 ቀን ጀምሮ የእመቤታችንን የትንሣኤ ምስጢር ለማወቅ ሱባኤ ገቡ። ሱባኤያቸውን ከፈጸሙ በኋላ ጌታችን
ነሐሴ 16 ቀን ያሰቡትን አደረገላቸው። ነሐሴ 16 ቀን ጌታችንም እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ንፍቅ ቄስ አድርጎ ቅዱስ እስጢፋኖስን ዋና ዲያቆን አድርጎ ቀድሶ ሁሉንም አቅርቦ የእናታቸውን የእመቤታችንን እርገቷን አሳይቷቸዋል። ብዙ ሚስጥርም አካፍሏቸዋል። የወለላይቱ እመቤት ልጆች እንግዲህ ይህንን ታላቅ የሱባኤ ወቅት ሁላችንም ከሕፃናት ወጣት ጎልማሳ እስከ አዛውንት ያለነው በየዓመቱ አንዴ በናፍቆት ጠብቀን ጾመን ጸልየን ሱባኤ ገብተን የምናሳልፍበት ታላቅ የበረከት ጊዜ ነው። አሁን ጥያቄው በእውነት ጾመ ፍልሰታን እንደ ሐዋርያት እንደ አበው በሱባኤ ነው የምናሳልፈው የሚለውን ስናይ መልሱ አይደለም ነው። አብዛኞቻችን ጾመ ፍልሰታን ከቤታችን ወጥተን በአንድ ቤተክርስቲያን ወይም ገዳም ተወስነን ጊዜውን አሳልፈን እንመጣለን። ከዛ ሱባኤ ቆይቼ ነው የመጣሁት እንላለን። በእውኑ ሱባኤ እንዲህ ነው? አንዳንዶቻችን ጊዜውን ከወዳጆቻችን ጋር በወሬ ባሉባልታ በማይረባ ነገር እናሳልፋለን። ግን ጾመ ፍልሰታ በየዓመቱ ይመጣል። እኛ ግን በመንፈሳዊ ሕይወታችን አልተለወጥንም። ዓመታቱ ይቀያየራል። ሱባኤው ዓመቱን ጠብቆ ይመጣል። እኛ ግን ሕይወታችን ሳይቀየር ባለንበት ቆመን ሱባኤውን ከአምናው ሳንማርበት ዘንድሮም ሳንጠቀምበት እንደለመድነው እናሳልፋለን። ሲሆን ማድረግ ያለብን እንደ አባቶቻችን 14 ቀን በሱባኤ ታቅበን ወይም በአርምሞ ሆነን ወይም አርምሞ ይዘን ማሳለፍ። 14 ቀን ቢከብደን 7ቱን ቀን ሱባኤ መያዝ አሊያም 3 ቀን ሱባኤ መያዝ። በተደጋጋሚ ሱባኤ ስንገባ በመንፈሳዊ ልምምድ ወደ ከፍተኛው የሱባኤ ደረጃ እንሸጋገራለን። ሐዋርያት እኮ ያን ሁሉ ሚስጥር ያዩት ለጥያቄዎቻቸው መልስ ያገኙት እያወሩ እየበሉ እየጠጡ በዋዛ በፈዛዛ ሳይሆን ሱባኤ ገብተው በጸሎት ተወስነው ጥሬ በልተው ነው። ዛሬም እኛ እመቤታችን የሕይወታችንን ሚስጥር እንድትገልጽልን ሐሳባችንን እንድትፈጽምልን ቢያንስ ካሉት ቀናቶች ውስጥ የተወሰነውን ቀን ከሰው ተለይተን ከሷ ጋር በጸሎት ሆነን በሱባኤ ልንጠይቃት ይገባል። በገዳም ያሉ አባቶችና እናቶች በጾመ ፍልሰታ በዝግ ሱባኤ በማሳለፍ ከራሳቸው እስከ ሀገራቸው ያለውን የወደፊት ነባራዊ ሁኔታ የሚያውቁበት ከመቤታችንም ብዙ ጸጋ የሚቀበሉበት ወቅት ነው። በተለይ የዓመቱ የመጨረሻ የሱባኤ ጊዜ ስለሆነ አዲሱን ዓመት የበረከት እንድታደርግልን በዘንድሮ ያልሆነልንን በአዲሱ ዓመት እንድታከናውንልንና ብዙ አዲስ ነገሮችን የምንጠይቅበት ጊዜ ስለሆነ ሱባኤ ልንገባ ይገባል። ወዳጆቼ አንዲት ልጅ አውቃለሁ። ይቺ ልጅ አልተማረችም፣ በተለይ ማንበብ መጻፍ አትችልም። ግን በጾመ ፍልሰታ በየዓመቱ 14 ቀን ሱባኤ በመግባት ከሰው ባለመነጋገር በእንባና በስግደት ታሳልፋለች። በዚህ ሁኔታዋ እጅግ እገረምባት ነበረ። አንድ ቀን ለመሆኑ ይህንን ሁሉ ቀን ብቻሽን አይጨንቅሽም ስላት ሰው ከመቤታችን ጋር ሆኖ እንዴት ይጨነቃል? እንደውም ሱባኤውን ስጨርስ ነው የሚጨነቀው አለችኝ። እኔም ስለማታነቢ ውዳሴ ማርያምና ሌሎችን ጸሎቶች ስለማትጸልይ ጊዜውን በምን ታሳልፊያለሽ? ሰዓቱ ሲገፋልሻል ወይ ስላት እሷም ስሏ ፊት ቁጭ ብዬ በህሊና ያወራታለሁ፣ ሆድ ባስ ሲለኝ አለቅስባታለሁ፣ ስበረታ እንደ አቅሜ እሰግዳለሁ፣ ሲደክመኝ እስሯን ከባለላለሁ፣ ሲደክመኝ እተኛለሁ ያለችኝ ራሴን ዞር ብዬ እንዳያድርጎኛል። እኛ ደግሞ ማንበብ እየቻልን በተሰጠን እድልና ጸጋ ያልተጠቀምን ሚሊዮኖች ነን። በእውነት ስንት የሱባኤ ጊዜ በዋዛ ፈዛዛና ጥቅሙን ባለማወቃችን በሱባኤ ባለመጠቀማችን አሳልፈናል። ችግራችንን፣ ፈተናችንን፣ መከራችንን ለእመቤታችን በሱባኤ መንገርና ማስፈታትተን ዛሬም ከነ ችግራችን ከነ መከራችን ከነ ፈተናችን ከነ በሽታችን አብረናለን። ሱባኤ እንዴት ተጀመረ የሚለውን እኔ ሱባኤ የተጀመረው የሰው ልጅ በኃጢአት ከወደቀ በኋላ ነው። ጀማሪዎቹም አዳምና ሔዋን ናቸው። አዳምና ሔዋን እግዚአብሔርን የመሰለ ጌታ ገነትን የሚያህል ቦታ አጥተው ከጸጋ ተራቁተው ሲኖሩ ከውድቀታቸው ለመነሳት አማራጭ የሌለው ምርጫ አድርገው የተጠቀሙበት ሱባኤን ነው። በሱባኤም እጅግ በጣም ደክሟል። ሱባኤያቸው የሰይጣን አስከፊ ፈተናና እንግልት ቢኖረውም በልፋታቸው የአምላክን ከመቤታችን ሰው የመሆን ብሎም የመዳናቸውን ተስፋና ሚስጥር አውቀውበታል።
ስለዚህ ሱባኤ ከውድቀት መነሻ ጸጋ ማስመለሻ ነው። በአዳምና በሔዋን የተጀመረው ሱባኤ በብዙ ነቢያትና ሐዋርያት አልፎ ከአባቶቻችን ደርሶ ዛሬም እኛ እንጠቀምበታለን። ሱባኤ የምንይዘው እንዴት ነው የሚለውን ስናይ በትንቢተ ዳንኤል በምዕራፍ 1 ቁጥር 1 እስከ 15 ላይ ዳንኤልና ሰለስቱ ደቂቅ በናቡከደነጾር ዘመን ሱባኤ እንዲያዙ መጽሐፍ ቅዱስ ይነግረናል። ናቡከደነጾር ከ565 እስከ 605 ዓመተ ዓለም ከክርስቶስ ልደት በፊት በባቢሎን በከለዳውያን ላይ የነገሰ ንጉስ ነበረ። በባቢሎን ከነገሱት ታላላቅ ነገስታት አንዱ ነበረ። በዚሁ በትንቢተ ዳንኤል ላይ በናቡከደነጾር ቤተ መንግስት ዳንኤልና 3 ወጣቶች ከንጉሱ ማዕድ እንዳይበሉ ከጠጁም እንዳይጠጡ በልባቸው ጨከኑ። የጃንደረቦችም አለቃ ዳንኤልን መብልንና መጠጡን ያዘዛችሁ ጌታዬን ንጉሱን እፈራዋለሁ፣ በእድሜ እንደናንተ ካሉት ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለ። ዳንኤልም የጃንደረቦቹን አለቃ ሚሳድን እኛ ባሮችን ለ10 ቀን ፈትነን የምንበላውንም ጥሬና የምንጠጣውንም ውሃ ይስጡን፣ ከዚህ በኋላ የኛን ሰውነትና ከንጉሱ ማዕድ የሚበሉ ብላቴናዎችን ሰውነት ተመልከት፣ እንዳየኸው ሁሉ ከአገልጋዮች ጋር የወደድከውን አድርጋለሁ። አሚሳድም ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። መብላቸውንና የሚጠጡትንም ጠጅ አስቀርቶ ጥራጥሬውንም ሰጣቸው። ከ10 ቀን በኋላ ከንጉሱ ማዕድ ከበሉ ብላቴኖች ሁሉ ይልቅ ሰውነታቸው አምሮ ስጋቸው ወፍሮ ታየ። ለነዚህ ለአራቱ ብላቴናዎች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም በመተርጎም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሱ ያዘዘው ቀን በተፈጸመ ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና አናንያ፣ አዛሪያ፣ ሚሳኤል ያለ አልተገኘም። ንጉሱም በጠየቃቸው ጊዜ በጥበብና በማስተዋል ነገር ሁሉ በግዛቱ ከሚኖሩ የሕግ ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው እንዳገኛቸው የሱባኤ ታሪካቸው ይነግረናል። የእመቤታችን ልጆች ሱባኤ እንዴት እንደሚያዝ፣ ምን ያህል ጸጋ እንደሚያሰጥ፣ ምን መብላት ምን መጠጣት እንዳለብን ከነዚህ ብላቴኖች ልንማር ይገባናል። በብሉይ ኪዳን ዳንኤልና ሰለስቱ ደቂቅ ሱባኤን በጾም በጸሎት እንደያዙ ሁሉ በአዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 መዓልትና 40 ሌሊት በመጾም ከቆመ ሳይቀመጥ ከዘረጋ ሳያጥፍ በሱባኤ ያሳልፏል። ይህንንም በማቴዎስ ወንጌል በምዕራፍ 4 ቁጥር 1 እስከ 11 ላይ፣ በማርቆስ ወንጌል በምዕራፍ 1 ቁጥር 12 እስከ 13 ላይ፣ በሉቃስ ወንጌል በምዕራፍ 4 ቁጥር 1 እስከ 13 ላይ መመልከት ይቻላል። ጌታችን በገዳመ ቆሮንጦስ ጾሞ የጾምን ስርዓት ብቻ ሳይሆን የሰራልን የሱባኤ ስርዓትንም ጭምር ነው የሰራልን። በሱባኤ ወቅት ፈተና ከስጋ እስከ ሰይጣን መኖሩን ጭምር ተፈትኖ አሳይቶናል። ስለዚህ ጥያቄያችን ሱባኤ እንዴት እንያዝ ከሆነ እንደ ጌታችን ወደ ገዳምና ለጸሎት ምቹ ወደ ሆነ ቦታ በመሄድ ከሰው በመለየት የጣመና የላመ ከመብላት በመቆጠብ ምግብን በመቀነስ ጸሎትን በማብዛት ጾመ ፍልሰታን ለ3 ለ7 ለ14 ቀን ከበረታን አብይ ጾምን ደግሞ ለ40 ቀን በመጾም በጸሎት ተወስነን ሱባኤ መያዝ እንችላለን። እንደ ዳንኤልና ሰለስቱ ደቂቅ ጥሬ በመብላት የእግዚአብሔር ውሃ በመጠጣት መጸለይ ይቻላል። በእርግጥ እንደነሱ በጥሬና በውሃ ስለሚከብድ በውሃ ፈንታ በሶ በጥብጦ መጠጣት ይቻላል። በሱባኤ የምንበላው ጥሬና የምንጠጣው በሶ መጠን አለው የሚለውን ስናይ ስለ መጠኑ ምንም አያጠያይቅም። ወደ ገዳም ለሱባኤ የምንሄደው እህል ልንወቃ ሳይሆን ስጋችንን ለነፍሳችን በማስገዛት በጸሎት ከፈጣሪና ከእናቱ ከድንግል ማርያም መልስ ለማግኘት እስከሆነ ድረስ መጠንና ልክ አለው። የምንመገበው በቀን 1 ጊዜ ነው። እሱም የ11 ሰዓት ጸሎታችንን ካደረስን በኋላ ነው። ሱባኤያችን ለ7 ቀን ከሆነ 1 ኩባያ በሶ፣ ይህ የማይበቃን ከሆነ 2 ኩባያ በሶና 1 ኩባያ ጸበል ወይም ውሃ፣ 1 እፍኝ ጥሬ ባቄላ ወይም ሽምብራ ሊሆን ይችላል። ባቄላውና ሽምብራው ቢዘፈዘፍ ይመረጣል፣ ካልሆነ የተቆላ ይሆናል። ከሰኞ እስከ ዓርብ በዚህ ሁኔታ ተመግበን
ቅዳሜና እሁድ ግን ጠዋትና ማታ መመገብ እንችላለን። አንዳንድ ገዳማት ላይ ቅዳሜን አንዴ እሁድን ሁለቴ እንዲመገቡ ያዛሉ። ይህ ስርዓት ከገዳም ገዳም ሊለያይ ይችላል። በገዳም ስርዓት ሱባኤ የምንይዝ ከሆነ የገዳሙን አባቶች ጠይቀን የገዳሙን ሕግና ስርዓት በመከተል ልንይዝ ይገባል። ሱባኤ በራሳችን የምንይዝ ከሆነ ግን ሳናበዛ እጅግም ሳንራብ መጠነን እየተመገብን መያዝ እንችላለን። ለ14 ቀን ከሆነ ግን በሶን ጥሬውን ከ7 ቀን ሱባኤ ይልቅ ጨመር በማድረግ መያዝ ይቻላል። ለምሳሌ ጾመ ፍልሰታን በዝግ ሱባኤ ወይም በአርምሞ ብንይዝ ለ14 ቀን አንድ ኩባያ በሶና እፍኝ ጥሬ ብንመገብ እንደ ጀማሪነታችን ስጋችንም ሰይጣንም በረሃብ በመፈተን ከሱባኤ ያስወጣናል። ለዚህ ነው አባቶቻችን በሱባኤ ሆነ ብላ ብላ ሲል ብላ ውጣ ውጣ ሲል መቃኑን ወይም በሩን ይዘጩ የሚሉት። ይህን ስላችሁ ደግሞ በተለይ ወንዶች አንድ ጣባ በሶ እየጠጣችሁ ሳህን ሙሉ ጥሬ እያፈሳችሁ ሱባኤ ሳይሆን የበሶና የጥሬ ጉባኤ እንዳታደርጉት አደራላለሁ። እንደዚህ አይነት ሱባኤ በምንይዝበት ጊዜ ሳናበዛ እንደ አቅማችን ብንመገብ ችግር የለውም። ምክንያቱም ያገኘነውን ኃይል በስግደት እናወጣዋለንና። ይህ ካልሆነ ግን በረሃብ አንጀታችን ታጥፎ በሰው ተደግፈን ሱባኤን አቋርጠን ልንወጣ እንችላለን። በዚህም እንኳን የምንሰግድበት ጉልበት ልናገኝ ቀርቶ በአግባቡ መጸለይ ያቅተናል። ስለዚህ ሰይጣን በሱባኤ ወቅት በተለያየ ፈተና ሊፈትነን ሲብስም ከሱባኤ ሊያስወጣን ስለሚችል ሱባኤያችንን በማስተዋልና በዘዴ ሊሆን ይገባል። ብርታቱና ልምዱ ያለን ጸጋው የተሰጠን ከሆነ እንደ ዳንኤልና ሰለስቱ ደቂቅ ብንይዝ መልካም ነው። አንዳንዶቻችን ባለማወቃችን ጸሎቱን በመቀነስ ችላ በማለት ወደ ምግቡ በማተኮር እመቤት የማታውቅ የለም በማለት ሆዳችን እስኪወጠር በሶ በመጠጣት የጥሬ ማት በመቆርጠም የምናሳልፋለን። ይህ አግባብ አይደለም። መልስ የሚሰጠን ወይም መልስ የምናገኘው አግበስብሰን በመብላት ሳይሆን በትህትና በመጾምና በመጸለይ ነው። ይህ እንዳለ ሆኖ በሱባኤ ወቅት እስከ ማታ የምንጾመውና መጥነን የምንመገበው ጾማችን ለጸሎታችን አስተዋጽኦ ስላለውና ስጋን ለነፍስ በማስገዛት ህሊናን በመሰብሰብ እንድንጸልይ ነው። ጠግበን ብንበላ ስጋችንና ሰይጣን ይፈትነናል። ጸሎታችንን ቆመን ከመጸለይ ይልቅ ቁጭ እንድንል ልንገደድ እንችላለን። በተለይ ህልመ ሌሊት ወይም ዝኔት ሊፈትነን ይችላል። በዚህ ፈተና ሰውነታችንን ለመታጠብ ከባታችን ወጥተን ራቅ ያለ ቦታ ልንሄድ እንችላለን። በአጠቃላይ አቅማችንን የምናውቀው እኛ ነንና እንደ ገዳሙ ስርዓትና ሱባኤ የት እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን። ምንም ችግር የለውም፣ በረከታቸውን ለመቀበል ነው። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ምን ማለት ነው? የስራ ሱባኤ ከዚህ በፊት አስተምሬያለሁ። የስራ ሱባኤ ማለት ክፉ ቅድም ተዓቅቦ የሚባለውን ይዛችሁ ማለት ነው። ተዓቅቦ ማለት ክፉ ላለመናገር፣ ክፉ ላለመስራት፣ ክፉ ላለማየት ራሳችሁን ገድባችሁ ስራችሁን እየሰራችሁ ብቻ ይቅርታ እያላችሁ ነገሩን እየተዋችሁት ወደ ስራችሁ ብቻ እያተኮራችሁ ስራ ላይ የቤት ውስጥ እመቤትም ይሆንሽ ልጅ እያጠባሽም ወጥ እየሰራሽም ፋብሪካ ሰራተኛም ይሆንክ ቢሮ ውስጥ የምትሰራ አንድን ነገር ብቻ አተኩረህ እያሰብከው የምትፈልገውን ጥያቄ በፊት ለፊትህ ወረቀት ላይ ጽፈው ታስቀምጠውና 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ሲሆን እየጸለይክ የምትጸልየውም አላርም ሞልተህ ነው። ስልክህን ወይም አላርም ትሞያለሽ። ምንድን ነው የምታደርጉት? ልክ 3 ሰዓት አላርም ሲጮህ ታክሲ ውስጥም ሆናችሁ ስራ ላይም ሆናችሁ ምቹ ጊዜ ካልሆነ አንድ አባታችን ነኝ እየሰራችሁ ማለት አቡነ ዘበሰማያት ይትቀደስ ወይም ደግሞ አባታችን በሰማይ የምትለው ብላችሁ ከዛ ስትጨርሱ አቤቱ ጌታ ሆይ 3 ሰዓት ከሆነ በዚህ ሰዓት ቅዱስ ገብርኤልን ልከህ 3 ደቂቃ እንዳዳንካችሁ እኔንም ከዚህ ችግር አድነኝ፣ ድንግል ማርያምን እንዳበሰርካት እኔንም ደግሞ መልካሙን ዜና ይሄንን አብስረኝ ብላችሁ ዝግት በቃ በ2 ደቂቃ ውስጥ አባታችን 55 ሰከንድ 1 ደቂቃ ነው። ቀጥሎ ደግሞ 6 ሰዓትም እንደዚሁ አላርም ሞልታችሁ እንዲያባንናችሁ ማድረግ ነው። ስልካችሁ ተጠቀሙበት። ሱባኤ አብሮ ይግባ ስልኩ ራሱ። ሌላ ነገር መመልከት አይፈቀድም። ቲክቶክ ምናምን ማገላበጥ አይፈቀድም። ኮተት ማየት አይፈቀድም ማለት ነው። ይሄ የስራ ሱባኤ ካለው ሁኔታ አንጻር ነው። እንደገና የአንድ ቀን ሱባኤ ደግሞ የሚባል አለ። የአንድ ቀን ሱባኤ ማለት ለምሳሌ
ብዙ ጊዜ የሚመቸው የአንድ ቀን ሱባኤ አርብ ማታ ነው። አርብ ብዙ ጊዜ የመንግስት ሰራተኞች 9 ሰዓት ነው ከስራ የምትወጡት። ወደ ቤት ትመጣላችሁ። ከዛ ምግብ ትበሉና 12 ሰዓት ላይ ለጸሎት ትቆማላችሁ። ከዛ መቀመጥ የለም ትቆማላችሁ። በጣም ሲደክማችሁ ቁጭ ብላችሁ ቁጭ ነው፣ እንደዚህ መጋደም አይፈቀድም። ቁጭ ብላችሁ ማንበብ ነው፣ መጸለይ ነው፣ ከዛ መጠየቅ ነው። ከዛ ደግሞ በአርምሞ ጸጥ ብሎ መቀመጥ ነው። ከዛ 3 ሰዓት ማታ ሲሆን ደግሞ እንደገና ደግሞ 6 ሰዓት ሲሆን 9 ሰዓት ሲሆን 11 ሰዓት ሲሆን መተኛት አይፈቀድም። ባይዘው ልክ ጠዋት ሲነጋ ወደ ቅዳሴ ትሄዱና አስቀድሳችሁ መታችሁ መመገብ ማለት ነው። ይሄ ነው የስራ ሱባኤ። ብዙ ጊዜ አርብ ነው የሚመቸው፣ ሌላው ቀን ላይ ምክንያቱም ሲነጋ ወደ ስራ ስለምትሄዱ ትቸገራላችሁ። የአንድ ቀን ሱባኤ ይባላል። በጣም ፍቱን የሆነ መልስ ያለው ቶሎ መልስ የሚያሰጥ ነው፣ ግን ብርቱ ጎበዞች ከሆናችሁ ነው። አንዳንድ ጎበዞች ደግሞ ምን ያደርጋሉ? እሁድ ማታ ራት ይበሉና በጣም ብርቱ ጎበዞች የሆኑ እሁድ ማታ ራት በልተው ሰኞና ማክሰኞን ይዘሉታል። ሮብ ያው እንግዲህ የሚሆነው በጣም ማለት በጣም ጎበዝ ለሆኑ ልምዱ ላላቸው በልምምድ የመጣ ከሆነ ነው። ሮብ ጾመው 9 ሰዓት ላይ ይበላሉ። ከዛ ማታ ደግሞ እንደገና መልሰው ራት ይበሉና ሐሙስን ዘለውት ማን ነው? ሮብ እንደዚያ ነው። ሐሙስን ይበሉና አርብን ይዘሉትና ከዛ ደግሞ ቅዳሜ ጠዋት አስቀድሰው ይበላሉ ማለት ነው። ስለዚህ በሳምንት ውስጥ ስንት ቀን ይጾማሉ ማለት ነው? የማይበሉበት ጊዜ 4 ቀን አላቸው ማለት ነው። በጣም ደስ ይላል፣ ይገርማል። እና እንደዚህም አባቶቻችን መልስ ያለው ሱባኤ የልብ ንጽህና የተቀላቀለበት ነው ይላሉ። ልብ ንጹህ ሲሆን ነው። ስለዚህ ስራ ቦታ ላይ የምትገቡት ሱባኤ ልባችሁ ንጹህ ሆኖ ከሁሉም ሰራተኛ ጋር የተግባባ ማንነት ሊኖራችሁ ይገባል። መኮሳተር፣ መቆጣት አያስፈልግም። ከንቱ ውዳሴና ትዕቢት አያስፈልግም። ትዕቢት ማለት ነው እየጾምኩ ነው የሱባኤ ላይ ነኝ አይባልም። ሱባኤ በፍጹም አይነገርም፣ ለሰው አይነገርም። ሌላው በስደት ቦታ አንደኛ በጫካ፣ ሁለተኛ በበረሃ፣ ሶስተኛ በሰው ቤት ሆናችሁ በበረሃም ያላችሁ በየትኛውም በአረብ ሀገርም በአውሮፓም በምንም በኢትዮጵያም በሁሉም በአዲስ አበባ በቤት ሰራተኝነት ያላችሁት በስደት ላይ ሆናችሁ ሱባኤ መግባት ትችላላችሁ። በኮሮና ጊዜ በጣም ጠቅሟቸዋል። ይሄ ትዝ ይላችሁ እንደሆነ የቤት ውስጥ ሱባኤ ማስተማር ከጀመርኩ በኋላ በጣም ብዙ ሰው ተጠቃሚ ሆነዋል። ለምን? ገዳም ሄጄ ነው ሱባኤ የምገባው የሚል እሳቤ ስለነበራችሁ ነው። ግን አይደለም። ሁሉም ቅዱሳን አባቶቻችን በሄዱበት በበረሃም በምንም ሱባኤ ገቡ ነበረ። ባሉበት ቦታ ሆነው ነገርኳችሁ። ለምሳሌ 3 ደቂቅ በዛ በቤት ውስጥ በአዳራሽ ውስጥ ትምህርት በሚማሩበት አዳራሽ ውስጥ ሊያውም ንጉሱ ለማይረባ ነገር በሰራበት አዳራሽ ውስጥ አስቴርና መርዶክዮስም ልክ እንደዚህ በቤተ መንግስት፣ ዳንኤልም በአንበሶች ጉድጓድ እንዲሁም በቤቱ በቤተ መንግስት ውስጥ ሆነው ሌሎችም ብዙዎቹ ባሉበት ቦታ ሆነው ሱባኤ ገቡ ነበረ። ስለዚህ ሱባኤ የት ሱባኤ እንገባለን እንደሚለው በገዳማት በቤታችን በአንድ ክፍል ውስጥ በስራ